አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። እንግዲህ ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምለውን ነገር ሁልጊዜም ወደ እናንተ ሼር አድርጋለሁ እና ደግሞ እናንተ ደግሞ ለሌሎች እንዲደርስልኝ ሌሎች ጋር እንዲደርስልኝ እናንተም ላይክ እያደረጋችሁ ሼር እያደረጋችሁ ሌሎች እህቶች ጋር እንዲደርስልኝ ተባበሩኝ ማለት ነው። ላይኩ ለኔ ይጠቅመኛል፣ ብዙ ሰው ጋር እንዲደርስ ያደርግልኛል ማለት ነው። እና ከዚህ በፊት ታስታውሱ ከሆነ ዛሬ እንግዲህ የመጣሁበት ርዕሴ ሁለት ነገራቶች፣ ሁለት ስህተቶች ማለት ነው መዳም ቤት እነዚህም ሁለት ስህተቶች ከሰራን በህግ እንጠየቃለን። በህግ እንጠየቃለን ስላችሁ አለማወቅ ደግሞ ከተጠያቂነት አያድንም። ብዙ የማያውቁ ሳያውቁ የሚሳሳቱ እህቶች ስላሉ ለነዛ እህቶች እንድታደርሱ ሼር እንድታደርጉ በትህትና ጠይቃችኋለሁ። እነሱ ምንድነው አንደኛውን እንኳን ያመጣሁትኝ ለማስታወስ ያክል ነው። አንደኛውን እንኳን ቪዲዮ ሰርቼበት አላውቅም። ከዚህ በፊት ታስታውሳላችሁ የነሱን እቃ ወይም ደግሞ የነሱን ልጆች የነሱን የሆነ ፐርሰናል ኢንፎርሜሽን ፎቶ ማንሳት፣ ቪዲዮ መቅረጽ በህግ ያስጠይቃል ብያችሁ ነበረ። ለማስታወስ ያክል ነው ይሄንን የምነግራችሁ ማለት ነው። ዛሬ ደግሞ እየላችሁ የመጣሁትኝ አንደኛና ዋነኛው ነገር ብዙ ጊዜ ሎኬሽን እንልካለን። እስኪ ያለሁበትን ሀገር ይዩልኝ፣ እስኪ የት ነው ያለሁትኝ፣ ወይም ደግሞ እቃ ኦንላይን ላይ እናዝና ሎኬሽን እንልካለን። ሎኬሽን መላክ ድንገት ሰዎቹ ክፉ ከሆኑ ድንገት ስልካችሁ ላይ የእነሱን ቤት ሎኬሽን ወደ ሌላ ሰው ልካችሁ አይተዋችሁ ከሆነ ስልካችሁን አይተው ስልካችሁን የመፈተሽ መብት አላቸው ብያችኋለሁ። የእናንተን ስልክ የመፈተሽ መብት አላቸው። ስለዚህ በአጋጣሚ ስልካችሁን ሲፈትሹ እናንተ ለመጥፎ ነገር አስባችሁ አይደለም፣ ገባችሁ አይደለ? ለመጥፎ ነገር አስባችሁ ሳይሆን ያላችሁበትን ቦታ ለማወቅ ብላችሁ ወደ ጓደኛ ሊሆን ይችላል፣ ወደ እህቶቻችሁ ሊሆን ይችላል። የእነሱን ቤት ሎኬሽን ተላካችሁ ድንገት እነሱ ካዩት እናንተን በህግ ሊጠይቋችሁ ይችላሉ። አለማወቅ ደግሞ ከተጠያቂነት አያድንም። ይሄ ደግሞ እስከ 2 ዓመት እስራት አለው። ያለ ፈቃዳቸው የቤታቸውን አድራሻ ወይም ደግሞ የቤታቸውን ሎኬሽን መላክ የ2 ዓመት እስራት ቅጣት ስላለው እንድትጠነቀቁ ስል በትህትና ጠይቃችኋለሁ። ይሄ የሆነበት ለምንድን ነው? ምንድን ነው ሎኬሽን ቢላክ የቤት አድራሻ ቢላክ ምንድን ነው ብርቅ ነው እንዴ ልትሉ ትችላላችሁ። አብዛኞቻቸው ስትጠይቋቸው የቤታቸውን አድራሻ ሰው እንዲያውቅባቸው አይፈልጉም፣ እንዲላክባቸው አይፈልጉም። ይሄ ደግሞ ለደህንነት ነው፣ ለደህንነት ነው። ለምሳሌ የቤቴን አድራሻ ልከሽ ልታዘርፊ ነው፣ የሆነ ነገር ልታደርጊ ነው፣ ልታሳፍንኝ ነው። እንደዚህ አይነት ነገር ከሰላም ጋር የተያዘ ከደህንነት ጋር የተያዘ ነገር ነክ ነገር ስለሆነ ለምን እንደላካችሁት፣ ምን ለመሆን፣ ምን ለማድረግ፣ ምን ለማምጣት ብዙ ጥያቄ ውስጥ ስለሚገባ ይሄ ነገር። ስለዚህ ተጠንቀቁ። ተላካችሁ እንኳን ያላችሁበትን ቦታ ለማወቅ ብላችሁ ጓደኞቻችሁ ጋር ወይም ደግሞ እህቶቻችሁ ጋር ልካችሁ እዩልኝ ካላችሁ ቶሎ ብላችሁ አጥፉ። ምክንያቱም ድንገት ብድግ ብለው ስልካችሁን ሊፈትሹት ስለሚችሉት ማለት ነው፣ ስለሚችሉ ማለት ነው። እና ሌላው ደግሞ ደሞዝ ይይዙባችኋል አይደለ? ደሞዝ ከያዙባችሁ እናንተ ላይ የሆነ ስህተት ፈልገው እናንተን ሙሲባ ውስጥ ማስገባት ነው የሚፈልጉት። ለምን ካላችሁ ብሩን ላለመክፈል። በቅርብ ሰዓት ላይ ምን ሆነ መሰላችሁ? በቅርብ ሰዓት ላይ አንድ ዘመዴ ብር ይዘውባታል። ስጡኝ ስትል ምን ስትል እሷም ደግሞ ጥሎም ለመውጣት ገንዘብ ያው የለፋችሁበት ነገር ነው፣ ትጓጓላችሁ። ዛሬ ነገ ይሰጡኛል እያላችሁ ትጓጓላችሁ። እና እሷም እየጓጓች ዛሬ ነገ ይሰጡኛል እያለች ትለምናለች። ከዛ መጨረሻ ላይ የእሷን ብር ላለመስጠት ምን እያደረጉ መጡ? የእሷን ክብር የሚነካ ነገር፣ የእሷን ሞራል የሚነካ ነገር መሳደብ፣ እሷ ላይ የሆነ ነገር መጣል። ምን እንድታደርጋቸው?
እንዴት ትጣላቸው፣ እነሱን የሆነ ነገር እንድታደርጋቸው። ገባችሁ አይደለ? እንደዛ ተጣላቻቸውና የሆነ ነገር ካደረገቻቸው እሷን በቀላሉ ወደ እስር ቤት ማስወረር ስለሚፈልጉ ማለት ነው። ያንንም ብር ደግሞ ማንም አይጠይቀንም ብለው ስለሚያስቡ እና በመጨረሻ ላይ ቡና ይደፉባታል፣ ምን ይሉባታል። ከዛ እንደዛ ሲያደርጓት ምን አደረገች? ፖሊስ ጋር ደውላ ፖሊስ መጣ። ፖሊስ ሲመጣ ምንድን ነው ያደረጉት? ፖሊስ ሲመጣ ሰርቃናለች፣ ይሄን ወስዳብናለች፣ እንደዚህ አድርጋናለች፣ ሰድባናለች፣ ብዙ ነገር አደረጉ። ግን እናንተ ምንም አታደርጉ፣ ውስጣችሁ ብቻ ንጹህ ይሁን። ያ ውስጣችሁ ያለው መልካምነት፣ ውስጣችሁ ያለው ንጹህነት ይረዳችኋል ማለት ነው። እና እንደዛ ብለው ሲሉ እሷ ለራሱ በቃ ምን ልበላችሁ ሳፕራይዝ ነው የሆነችው። ለምን ምንም ያደረገቻቸው ነገር የለም። ሀቄን ስጡኝ፣ የለፋውበትን ስጡኝ ነው ያለችው። እነሱ ግን ብር ስለተጠራቀምባቸው ያንን ብር ላለመክፈል ሲሉ እሷን አወናጅለው ወደ እስር ቤት ሊያስገቡ ነበረ። ስርቆሹ ላይ ሲመጡ ስርቆሽ አሻራ የሚባል ነገር አለ። እቺ ልጅ ደግሞ ምንም ያደረገችው ነገር የለም። ስለዚህ ብሯን ስጡ ተባሉ ማለት ነው እነዛ ሰዎች። እና ስለዚህ እንደዚህ እነሱ ላይ ብር የምታጠራቅሙ ሰዎች ተጠንቀቁ። ብር ተጠራቅሞባችሁ ደግሞ እናንተን ሊያሳስቷችሁ ከሞከሩ እናንተ ሴቭ አድርጉ ይህን ነገር ማለት ነው። ምክንያቱም እናንተን በትንሽዬ ስህተት እናንተን ሞራል የሚነካ የእናንተን ክብር የሚነካ ነገር የሆነ ነገር እንትን ብለው እናንተን ማወናጀል እናንተን የሆነ አደጋ ውስጥ መክተት ይፈልጋሉ። ገባችሁ? ስለዚህ ብር ያጠራቀማችሁ ሰዎች እነሱ ላይ ተጠንቀቁ። ከቻላችሁ በየወሩ ብራችሁን ተቀበሉ። የራሳችሁን አካውንት ይክፈቱላችሁ። ህጋዊ እስከሆናችሁ ድረስ ብራችሁን በስማችሁ ማስቀመጥ ትችላላችሁ። ስለዚህ ብራችሁን በስማችሁ ማስቀመጥ ስለምትችሉ እነሱን መለማመጥ፣ እነሱን መለመን፣ እነሱ ጋር ማስቀመጥም አይጠበቅባችሁም። አካውንታችሁ ላይ ማስቀመጥ ትችላላችሁ ማለት ነው። ሲቀጥል ደግሞ አካውንታችሁ ላይ ማስቀመጥ ካልቻላችሁ በእጃችሁ መያዝ ወይም ደግሞ በዚህ ሰዓት በእርግጥ የሚታመን ሰው የለም። በእርግጥ አምነዋለሁ ወይም ደግሞ ለክፉ አይሰጠኝም ብላችሁ የምታስቡት ሰው ጋር ማስቀመጥ ትችላላችሁ ማለት ነው። እና ሎኬሽን ያለ ፈቃዳቸው የእነሱን አድራሻ ወደ ማንም ሰው ጋር ይሁን መላክ በህግ ያስጠይቃችኋል። የ2 ዓመት እስራትም አለው። አለማወቅ ከተጠያቂነት አያድንም። እህቶቼ ተጠንቀቁ ለማለት ያክል ነው። እና የሰው ቤት በጣም ከባድ ነው። እያንዳንዱን ነገር እንደ ወንጀለኛ ተጠንቅቀን ነው የማናውቀውን ነገር ብዙ ነገሮችን ልንሳሳት እንችላለን። በመሳሳት ደግሞ ሳናውቀው እንደ ወንጀል ተደርጎብን ወደ እስር ቤት ልንገባም እንችላለን። አይታወቅምና እኛ ጋር ደግሞ በጣም ትልቅ ችግር አለ። እኛ ጋር ችግሩ ምንድን ነው? ተሰው ሀገር ላይ ወደ ሰው ሀገር ላይ ስንመጣ የሚያመጡን ኤጀንሲዎች የሚያመጡን ወደዚህ ሀገር የሚያመጡን ደላሎች ስለ ብሩ ብዛት ብቻ እንጂ የሚነግሩን ስለ ብሩ ምንዛሬ እንጂ የሚነግሩን ምን መጠንቀቅ እንዳለብን መብታችን ምን እንደሆነ ግዴታችን ምን እንደሆነ አያስረዱንም፣ አያስተምሩንም። እና ስለዚህ እህቶቼ አላህ ይጠብቃችሁ። በሰው ሀገር ላይ የተሰደደ ምስኪን ስደተኛን በሙሉ አላህ ይጠብቀው። አይዟችሁ፣ አብሽሩ፣ አንድ ቀን ያልፋል። ጠንክሩ፣ በርቱ ነው የምላችሁና ብዙ ጊዜ ያው በቃ ደላላ እንደምታዩት እናንተን አዋክቡ እንዴ ይህን ያህል ብር ነው የሚላችሁ። ምክንያቱም ከእናንተ የሚፈልገው ነገር ስላለ ያ ነገር ከተሳካለት በኋላ እንደዚህ ችግር ደረሰብን የለም እኔ አላቅልሽ ምን አገባኝ ነው የሚላችሁ ማለት ነው። እና ያለውን ችግር ያለውን ነገር ቢያስረዷችሁ የእውነት በጣም አምናችሁበት ብትመጡ በጣም ያሌት በጣም ነበር ደስ የሚለው። ብዙ እህቶችም ችግር ውስጥም አይገቡም ነበረ። ብዙ እህቶችም አልሆነ ነገር ውስጥ አይገቡም ነበረ። ለምን? አምነውበት ቢመጡ፣ ተምረው ቢመጡ፣ እያንዳንዱን ነገር አውቀው ቢመጡ፣ እዚህ ሲመጡ ምን እንደሚያጋጥማችሁ፣ ምን ጥሩ ነገር ምን መጥፎ ነገር እንዳለ፣ ምን መጠንቀቅ ምን አለመጠንቀቅ እንዳለባችሁ ቢነግሯችሁ ያሌት በጣም ጥሩ ነበረ። እና እህቶች አብሽሩ። ሌላም ደግሞ መጠየቅ የምትፈልጉትን ነገር ኮሜንት ስራ አስቀምጡልኝ፣ እኔም ደግሞ እሰራላችኋለሁ ማለት ነው። አላህ ይጠብቃችሁ በያላችሁበት ዓለም ዳርቻ። በጣም ነው የምወዳችሁ፣ የምትወዱኝ፣ የምታከብሩኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝም
ከልብ አመሰግናለሁኝ። እወዳችኋለሁ ውዶቼ። ኑሩልኝ፣ ክበሩልኝ፣ አላህ ይስጥልኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወባረካቱ። ላይክ እና ሼር ሰብስክራይብ እንዳይረሳ ነግሬያችኋለሁ።